እንኳን ደህና መጣችሁ። ውሸት እንኳን እንደው እኔ ይቅርታ አድርጉልኝና ሰው ፐርሰናል ምናምን አታክ ማድረግ ይሄ ፐርሰናል አታክ ትምህርታዊ ነገር ሰው ሲያቦካ ትምህርታዊ ነገሮችን ማስተካከል ልክ ነው እንደምታውቁት እና ፐርሰናል አታክ ግን እንደው ይሄ እንትና እንዲህ ነው የሚሉ ነገሮች ያው ግን ያው እንግዲህ ሰው በራሱ ጊዜ ይዋርዳል። ኦኬ ዝም ብሎ በቃ ውሸታም የሆኑ ሰዎች ሐሰተኛ የሆኑ ሰዎች ቤተክርስቲያንን በቃ ሁሌ በሐሰት መክሰስ፣ ቤተክርስቲያንን ሁሌ ማንቋሸሽ፣ በቶፒክ ደረጃ ራሱ ቤተክርስቲያንን ካልተሳደቡ በስተቀር ትምህርት ማስተማር የማይችሉ ሰዎች እግዚአብሔር ደግሞ ሲያዋርዳቸው እንደዚህ ነው። ሲያዋርዳቸው በዚህ ደረጃ ሲቀደዱ ይያዛል። በዚህ ደረጃ ሲቀደዱ ይሄ ትናንት ዮባ አይ ቲንክ ማን ነው የህግ ባለሙያ ይዞ ገብቶ ላይቭ ይዞ ገብቶ ነበርና አድሬስ ያደረገው ነገር ነው ይመስለኛል። እና በዚህ ደረጃ ቸርችን አታክ ማድረግ ኦኬ፣ በዚህ ደረጃ ቸርችን አታክ ለማድረግ መሄድ፣ ቤተክርስቲያን ውስጥ ያለ ስም ማጠልሸት፣ በዚህ ደረጃ መሄድ በጣም ያሳፍራል። እና ቀለሜ እየሰማ ከሆነ እንደው የሚደርስም ከሆነ እባክህ እንደው በቃ ትልቅ ሰው ነህ፣ በእድሜ ልክ ለመኖር ሞክር በተቻለ መጠን። በቃ ትልቅ ሰው ነህ፣ ልጆች ያሉ ሰው ነህ። በቃ አትሊስት በቃ ትልቅ እንደመሆን አሁን ቤተክርስቲያን ስለምትሰደ ምናምን አይደለም። አትሊስት በእድሜ እንኳን ማለት በእድሜ ትልቅ እንደመሆን የልጆች አባት እንደመሆን ተከብረ ለመኖር ሞክር። ኦኬ በዚህ ደረጃ ከዛ በኋላ ደግሞ ጀስቲፋይ ለማድረግ ደግሞ የሚሄድበት ርቀት፣ የሚዋሸው ውሸት፣ ያንን የዋሸውን ውሸት ለማጣፋት ሼም ነው። ኦኬ በጣም ሼም ነው። እግዚአብሔር ምስክሬ ነው የምላችሁ። ህሊና የሚባል ነገር አለ። እግዚአብሔር ህሊና ሰጥቶናል። ኦኬ እና አንዳንዴ ህሊናችን እንኳን ኧረ ተው በቃ እየተከስክ ነው፣ ውሸት እያወራ ነው። ህሊናችን ሲወቅሰን ራሱ በቃ ባኮፍ ማድረግ አለብን። በቃ ኦኬ ከተባነነብን እኮ ዞር ማለት ነው። በዚህ ደረጃ ሚዲያ ላይ መቀለጃ እስኪሆን ሰው በዚህ ደረጃ መቀለጃ ሆነው እንዴት ድጋሚ ጀስቲፋይ ሊያደርግ ይወጣል? እና ይሄ ከምንድን ነው ከተባለ ጌታ እንደተናገረው ነገር አለ። ከፍሬያቸው ታውቋቸዋላችሁ። ከፍሬያቸው በቃ ምንም እንትን የለው እውነት ለማውራት ኦኬ ከፍሬያቸው ይታወቃሉ። እንደዚህ ዝም ብሎ የሚዋሹ ሰዎች፣ የእግዚአብሔር መንፈስ ባጠገባቸው ራሱ ያላለፉ ሰዎች፣ ሰው ውሸት ሊዋሽ ይችላል፣ ውሸት ሊዋሽም አይደለም። ግን በዚህ ደረጃ ያልሞተን ሰው ሞተ እያሉ ፎልስሊ አኪውዝ ማድረግ ቸርችን ሼም ነው። እግዚአብሔር በሚያውቀው በጣም ሼም ነው። እና እንደው በቃ ተከበር፣ ልጆች አሉ ምናምን ወልደሃል ምናምን ነገርና ተከበር። በቃ እንደ እድሜ ለመኖር ሞክር። ኦኬ ብዙ አይነት ውሸት አለ። እንደዚህ አይነት ውሸት ግን ይደብራል። እግዚአብሔር ምስክሬ ነው የምልህ፣ በጣም ይደብራል። ይሄ አንዳንዴ እንዴት ነው ያው ሚዲያው ላይ እንደው ሰው ትሮል ማድረግ ምናምን ስለተለመደ ሰው ላይ እንደዚህ በቃ አለ አይደለ፣ ሰው ስለተለመደ ነው እንጂ ይሄ ተስቆ ራሱ የሚታለፍ አይነት ነገር አይደለም። ኦኬ ለምን ሰውን ፎልስሊ አኪውዝ ማድረግ ነው። እንትና የሆነ አካልን ገድሏል ብሎ ፎልስሊ አኪውዝ የማድረግ ይሄ በጣም በህግም ያስጠይቃል። የህግ ባለሙያ መሆን አይጠበቅብንም ባይዘው። እና በቃ እንዲህ ውሸት በቃ ይኸው ቲክቶክ ላይ ያለው ፕሮቴስታንቲዝም ወርዶ በትምህርት አቅቷቸው ምን ላይ መጡ? ጭራሽ ኦርቶዶክስ ቤተክርስቲያን እንዲህ እያለች ነው፣ በዚህ መልኩ ሰው ታስገድላለች፣ ጓደኛዬን እንዲገለውብኛል እያለ ሰው በዚህ ደረጃ መዋሸት ጀምሯል። ኦኬ ይሄ ማስተዋል ለሚፈልግ ሰው፣ ልብ ማለት ለሚፈልግ ሰው ቀላል ነው። ኦኬ ቀላል ነው። በቃ ሰው ወንጌልን ሳያስተምር ሲቀር እንዲሁ ሁሌ ውሸት የሚያወራ ሐሰት የሚያወራ ሰው ሲሆን መጨረሻ ላይ እንደዚህ አይነት ነገር ያጋጥማል። ኤኒዌይስ እኔ አሁን ይህንን ሰውዬ ቶፒኬ ማድረግም አልፈልግም። ኦኬ ቶፒኬ ማድረግም አልፈልግም። የፈለገውን ማድረግ ይችላል፣ ግን እግዚአብሔር ደግሞ ያጋልጣል። ሰው እንዲህ ሲዋሽ ምን ሲል እግዚአብሔር በአንድም በሌላም በኩል ሰዎችን ያጋልጣል። ይሄ ከአሁን በኋላ ትምህርት ይሁን። በጣም ብዙ ጊዜ እየዋሸ ስለምትያዝ ብዙ ነገር ላይ ማለት ነው። አንተም ሆንክ ከአንተ ጋር ያሉ ሰዎች ጌታ እንደተናገረው ነገር አለ። እናንተ ከአባታችሁ ከማናችሁ ከዲያብሎስ ናችሁ ብሏል። አሁን ሰሞኑን የምታዩት አለ አይደለም? የክህደት አይነት፣ የውሸት አይነት ከኔ ጋር ነበረ፣ ከኔ ጋር አገልግሏል፣ ከኔ ጋር እንደዚህ ነበረ ምናምን ነበረ፣ ሞቶ ነው ምናምን ተብሎ በአበበ ጉላት የሚነገሩ ንግግር ያያችሁ ያላችሁት። ክህደቱን አጋልጡ እንጂ አትስደቧቸው፣ ልቦና ይስጣቸው። ሰው ምን ያክል ቢታወር ነው አትሉም እንደዚህ የሚሰራ? አያሳዝንም? እንደዚህ አይነት ሰው በነገራችን ላይ እኮ ከፍተኛ እኮ ነው ያሳስብ ቀውሱ ስላሉ እኮ ነው። እዘኑላቸው። በሆነ ወደው እኮ አይደለም እንደዚህ የሚያደርጋቸው። እረፍት እኮ ነፍሳችሁ ስላጣች ነው። ምን ያውሩ? እሺ እንዴ ተረጋግተው እንዳይቀመጡ የተረጋጋ እምነት ውስጥ አይደለም ያሉት። እንዴት ይቀመጥ አንድ ሰው? ምን ላይ ይቀመጥ? ምን ላይ ይርጋ? ስለዚህ ፋብሪኬት አድርጎ የማይገናኝ ስም የሌለን ሰው ፈጠራ ሰርተን መግደል፣ ከዛ ደግሞ ሞተ ብሎ ማልቀስ፣ ፋብሪኬት ማድረግ
እንደዚህ አይነት ነገሮች ነው የአይምሮ ሰላም ከማለት ያነሳ ነው። ለነዚህ ሰዎች በጣም ልናዝንላቸው የሚገባው ልንሳለቅባቸውም አይገባም፣ ልንስቅባቸውም አይገባም። የሚገባን ምንድን ነው? ጸሎት እያደረግን ልቦና አስጥልን። ክህደታቸውን እኮ የምናጋልጥ እኮ መጽሐፍ እኮ እነሱ እኮ ለማሸነፍ እኮ አይደለም እውነቱ እንዲገለጥ ነው እንጂ መሳቅም መሳለቅ አይገባንም። ልቦና ይስጣቸው። ምናልባት እግዚአብሔር አምላክ ሩህሩህ ቸር አምላክ ነው። ልቦናቸውን አራርቶ ወደ እውነተኛ መንገድ ቢመልሳቸውስ ነገ ማን ያውቃል? የእግዚአብሔር ነገር የሚያውቅ ሰው አለ? ስለ ነገ የሚያውቅ ሰው አለ? ቢጨንቃቸው ነው ምን ያክል አእምሮ ቀውስ እንደተረዱ። የሆነ ርዕስ ካልፈጠሩ የሆነ ነገር ፋብሪኬት ካላደረጉ መኖር አይቻልም። ያ እምነት ኦርቶዶክስ አይደለማ። ሰላም ያሳጣል፣ ያንገበግባል። ምንፍቅና እኮ እንደዛ መጥፎነቱ ጆሮ ያሳጣል። አንዱ የክህደት አንድ ሰው ሲገባ መገለጫው ምንድን ነው? ጥቂት ትንሽ የሚያውቅ ሰውና ኑፋቄ ውስጥ ያለ ሰው የጋራ መገለጫ አላቸው። ትንሽ የሚያውቅ ሰውና ምንፍቅና ውስጥ ያለ ሰው የጋራ መገለጫቸው ምንድን ነው? መናገር እንጂ ማዳመጥ አይወዱም። በቃ ያ ትንሽ ነው የሚያውቃት። ያችን የሚያውቃትን ነገር ለመናገር የቸኮል ተናገረ ያቆማል። ምንፍቅና ውስጥም ያለ ሰው የተሞላውን ኑፋቄ ይዘራና ከዛ ማዳመጥ አይወድም። በቃ መስማት ረጋ ማለት ምናምን የለም። ከዛ በጥቅስ የተሸፈነ የሚመስለው የዲያብሎስ ሴራ ይገለጥና በስድብ ይገለጣል። የስድብ ነገር ከአፋችን እንዳይወጣ እኛ ኦርቶዶክሳውያን ሰውን የሚመለከት ለኦርቶዶክሳውያን ነው የምናገረው። ከአፋችሁ ምንም አይነት ፕሮቴስታንት ወንድሞችን በመስደብ የሚገኝ ወንጌል የለም። ክህደቱን ኑፋቄውን ግን በቅዱሳት መጽሐፍ ማስረጃነት ግን ዱጋ መድ እናድርገው። ይሄ ስህተት ነው። ቢኮዝ ይሄ ትክክል አይደለም። ከዚህ አንጻ ይሄ ወንድማችን እንዲህ ብሎ ነበር። ይሄ ነገር ስህተት ነው። ከዚህ አንጻ በቃ በፍቅር ከአፋችን ክፉ ቃል ሳይወጣ ክህደቱን ኑፋቄውን እያጋለጥን እውነታውን እየገለጹ መሄድ ለማን ነው የሚጠቅመው? አንደኛ በቀጥታ ለመለስንለት ለዛ ሰው፣ ሁለተኛ ከጀርባ ላሉ የዋሃን ምዕመናን ፕሮቴስታንቶች ሆኖ እውነት የሚፈልጉ ሰዎች እኮ አሉ። ሐቁን ማወቅ የሚፈልጉ ሰዎች እኮ አሉ። እየሰደብካቸው እንዴት ይሰማዋል? ንጽጽር ሳሳያቸው እነሱ የበላይ እነሱ መምህር እነሱ ፓስተር እነሱ አገልጋይ ምናምን የሚሉትን አንተ በእውነተኛ ማስረጃ በትትና ስትመልስለት እነሱ ያነጻጽራሉ። ሊና እኮ አላቸው። እኔ ትክክል መስሎኝ ነበር፣ ይህ ምላሽ ደግሞ አየሁት፣ እንደዚህ ነው ማለት ነው ብሎ መነጽር ይጀምራል። ከዛ አይድኑም። እነሱ መዳን የለባቸው፣ መጥፋት ነው ያለባቸው፣ መመለስ የለባቸውም። የአባታቸው ቤት አለ ቤተክርስቲያን። አይታችሁ እንዴት ማየት እንዳለብን ነገሮች። ስለዚህ ሰይጣን ሆን ብለን ከአፋችን ክፉ ቃል እንዲወጣ ይፈልጋል። ለዛ እድል ፈንታ አትስጡት ለማጥባቸው። የቤተክርስቲያን ልጅም ይሁን በእምነት የሚመስላችሁ አይመስላችሁም፣ ለማንም ሰው ስድብ አለመሳደብ ማለት ለኦርቶዶክስም ጭምር ለኦርቶዶክስ ላልሆነውም ጭምር ሰው መሳደብ የለብንም። ክፉ ቃል የሚባል ካፋት ማውጣት የለበትም። ክፉ ቃል እነሱ ይግለጡት፣ መብታቸው። እግዚአብሔር ይስጥልን በሉት። ማዳምጥ ከሆነ ገስት ላይ አላለ ማስወረጃ ማስወረድ እኮ ነው። በቃ ለምን ተሳደቧል? በቃ ቀስ ብለና ወንድማችን እግዚአብሔር ይስጥልን መሸኘት። ይሄ በጣም መገለጫችን ሊሆን ይገባል።